ስማይል ማለት የትምህርት ቤቱ በጣም አስጠሊታ ልጅ ብትሆንም ነገር ግን ትምህርት ቤት ውስጥ በጣም የሚወደደው ቆንጅዬ ሙዚቀኛ የሆነውን ካይሮን በጣም ተወደው ነበር። እንደ አጋጣሚም ሊፍት ውስጥ ይገናኛሉ። ካይሮ ይባላል። እሱን እኮ ሊፍት ውስጥ አገኘሁት። ልጅ ጓደኛዬ፣ ሁለታችንም ለምንወዳቸው ወንዶች ስጦታ ሰጥተን ፍቅራችንን መግለጽ አለብን። ታዲያ ሁለቱም ሴቶች ይዘው የሄዱት የካንጋሩ አሻንጉሊት ነበረ። ሁለቱም ወንዶች የትምህርት ቤቱ ቆንጆ ስለነበሩ እንደማይፈልጓቸው ይነግሯቸዋል። ይኸውልሽ ስስምሽ ልብሽ መጥቷል አይደለ? የኔ ግን አልመጣም እና እኔ ካንቺ ጋር አብሬ መሆኑ አንደኛ መልክሽን ስትቀይሪ፣ ሁለተኛ ደግሞ ልክ እንዳንቺ የኔ ልብ ሲመታ ነው። እኔ አንድ ሀሳብ አለኝ። ለምን ወንድ አንከራይም? ያኔ እንዴት ፍቅረኛ ማግኘት እንደምንችል ሁሉን ነገር እንረዳለን። ይህንን ቆንጅዬ በጣም ምርጥ ፊልም ማየት የምትፈልጉ ከሆነ በትልቁ ቻናላችን ዛሬ ለቀነዋል። እዛ ገብታችሁ ማየት ትችላላችሁ። ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጅዬ ፊልም መተናል። እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ስለ 18 ዓመቷ ዱሺም ነበር የሚነግረን። ታዲያ ዱሺም ገና ከልጅነቷ ነበረ የሞቱ መንፈሶችን ማየት የጀመረችው። በዚህም ከአያቷ ጋር ወደ አንድ ቦታ እየሮጡ እየሄዱ ነበረ። በዛ ሰዓት አንድ ልጅ ቴራስ ላይ ቆሞ ራሱን ለማጥፋት ተዘጋጅቶ ነበረ። በዚህም ጊዜ ግን እናቱ ስልክ ትደውላለች። ልክ ስልኩን ሲያየው ግን ወደ ራሱ ነበር የተመለሰው። በዚህም ያለበትን ስፍራ ባለማወቁ ልጁ ተደናግጦ ነበረ። እናትየውም ስልኩን ከደወለች በኋላ ስትነግረው የነበረው ጥሩ ውጤት ስላላመጣና ሰነፍ ስለሆነ እንደተናደደችበት፣ ምንም ነገር ቢያደርግ ግድ እንደሌላት እየነገረችው ነበረ። በዛ ሰዓት ግን እናትየው ፎቁ አጠገብ ቆማ ስለነበረ ቀና ስትል ራሱን ለማጥፋት የዘጋጀውን ልጇን ነበር ያየችው። በዚህም ደንግጣ ትለምነው ጀመረ። ልጁ ከባድ መንፈስ ገብቶበት ነበረ። በዛ ሰዓት ዱሺምና አያቷ እየሮጡ እየሄዱ ነበረ። ወደ ፎቅ ውስጥ ለመግባት ቢሞክሩም ፎቁ ብዙ ደረጃዎች ስለነበሩት አያትየው አልቻለችም ነበረ። ዱሺም ሄዳ ልጁን እንድታድነው አያትየው ትዕዛዝ ትሰጣታለች። ዱሺምም ወደ ላይ ትወጣለች። ያኔ ገና 8 ዓመቷ ነበረ። በቻለችው መጠን አያትየው ባስተማረቻት መልኩ ብትለምንና ብትጸልይም ልትችል አልቻለችም ነበረ። መንፈሱ በጣም ኃይለኛ ነበረ። በዚህም ልጁ መዳን አልቻለም። ራሱን ለማጥፋትም ከላይ ወደ ታች ይወድቃል። ራሱን ያጠፋውም ልጅ መንፈሱ ከሰውነቱ ወጥቶ እዛ ቆሞ አያትየውን እያያት ነበረ። መንፈሱም ከረጢት ውስጥ ከመግባቱ በፊት ግን ለአያትየው አንድ ቃል ገብቶላት ነበረ። ልክ 18 ዓመት ሲሆናት ዱሺምን ተከትሎ እንደሚመጣ፣ ያኔ እሷ ሰውነት ውስጥ ገብቶ በጣም እንደሚያሰቃያት እየተናገረ ነበረ። አያትየውን በኃይሏ አማካኝነት እንደምንም ብላ ከረጢት ውስጥ ከከተተችው በኋላ ከዛ ቦታ ልትሄድ ስትል ግን አንድ ያልታወቀ ሰው ይመጣና ከጀርባ ይወጋታል። በዚህም ያንን ከረጢት ይዞ ነበር ሄደው። ዱሺምም ትመጣለች። ደም በደም የሆነችውን አያቷን እያየች በጣም እያለቀሰች ነበረ። በዚህም አመታት ያልፋሉ። አሁን ዱሺም ቆንጅዬ የሃይ ስኩል ተማሪ ሆና ነበረ። እናቷም ወደ አንድ ትልቅዬ የሀብታም ተማሪዎች ወደሚማሩበት ትምህርት ቤት አዘዋውራት ነበረ። እዛ ትምህርት ቤት ውስጥ ተማሪዎች በስነ ስርዓት ነበር የሚያጠኑት። ተማሪዎችን ፈተና ከተፈተኑ በኋላ ውጤት ተሰጥቷቸው ነበረ። ሁሉም ተማሪዎች ውጤታቸውን ሲያዩ ይደናገጣሉ። ታዲያ ግን እዛ ክፍል ውስጥ መጨረሻ የወጣው ተማሪ የለም ነበረ። በዚህም የት ነው ብለው እያወሩ እየተሳሳቁ ያለ ተማሪዎቹ አንድ ሰው ከላይ ወደ ታች ሲወድቅ ነበር የተሰማው። በዚህም መጨረሻ የወጣው ልጅ ራሱን አጥፍቶ ነበረ። የዛን ሰዓት ተማሪዎች ከበው በመስኮት ልጁን ለማየት እየሞከሩ እያለ አዲስ ተማሪ የሆነችው ዱሺም ወደ ውስጥ ትገባለች። በዛ ሰዓት ፈዞ ሲያያት የነበረው የክፍሉ በጣም ጎበዝ ተማሪ ውሱ የሚባለው ልጅ ነበረ። እሷም የተሰጣት ክፍት ቦታ ጋር ሄዳ ትቀመጣለች። እስከዛ ሰዓት ግን ድረስ ልጁ አፍጥጦ እያያት ነበረ። ትምህርት ቤታቸው ራሱን በማጥፋት ሌላ ልጅ ስለሞተ ርዕሰ መምህሩ ግን ምንም አልተገረሙም ነበረ። በዚህም ለመምህሩ ሲያስጠነቅቋቸው የነበረው ልጁ የሞተው በትምህርት ዝቅተኛ ውጤት በመምጣቱ ሳይሆን በቤተሰቦቹ ግጭት አማካኝነት እንደሆነ ወሬው እንዲወራ አስገድዶ ነበር። ዱሺምም ትምህርት ጨርሳ ወደ ክፍሏ በሄደችበት ጊዜ ያኔ ከ10 ዓመት በፊት ራሱን ያጠፋው ልጅ መንፈሱ እሷ ቤት ውስጥ ነበረ። ሁልጊዜ ከአጠገቧ እንዲርቅና እንዳይከተላት ብትጠይቀውም እሱ ግን እናቱን ለመጨረሻ ጊዜ ማየትና መሰናበት ስለሚፈልግ እንድታፈላልገው ይጠይቃት ነበረ። እሷ ግን ጭራሽ ምንም አይመስላትም። ትምህርት ቤት ስትገባ ፊቷ ቆሳስሎ ነበረ። ይሄም የተፈጠረው ገና ትምህርት ቤት ከመሄዷ በፊት አንድ ሰውዬ እናቷን ሊገል ሙከራ እያደረገ ነበረ። እሱ ሰውነት ውስጥ የገባው ደግሞ ሃንሱ የሚባለው መንፈስ ነበረ። ምክንያቱም እናትየው ከዚህ ቀደም ለብዙ ዓመታት ሃንሱን እናትህን አፋልጋለሁ ብላ ስታታልለው ነበረ። ቢለምናትም ስላላደረገችለት በኃይል ለማድረግ ሲሞክር ነበረ። በዛ ሰዓት ደግሞ እናቷን ለማዳን
ዱሺም መሃል ገብታ ነበረ ከንፈሯ የተጎዳው። ታዲያ ዱሺምም ሃንሱን ለመርዳት አልፈለገችም ነበረ። በሌላ በኩል የውሱ ቤተሰቦች ቁጭ ብለው ምግብ እየተመገቡ ነበረ። በዚህም የሱ እናት ስታወራ የነበረው የዱሺምን እናት እንደምታውቃት፣ ታዲያ በስራዋ እጣ ፈንታ ነጋሪ ስለሆነች ከሷ ጋር ጥሩ ግንኙነት እንዳላት እየተናገረች ነው። ውሱ ግን በዚህ አይነት ነገር አያምንም። መንፈስ እንኳን የማያምን ሰው ስለሆነ እናትየውን ሲመክራት የነበረው ሰዎች እያታለሉ ከሷ ገንዘብ እንዲቀበሉ እንዳታደርግ፣ በዚህ አይነት ነገር እንዳታምን ነበር የነገራት። ዱሺምም ክፍል ውስጥ በነበረችበት ጊዜ ሁሉም እያወሩና እየተሳሳቁ ነበረ። ያኔ አንዷ ተማሪ ስትናገር የነበረው በቅርቡ የክፍል ጓደኛቸው ሆኖ ራሱን ያጠፋው ልጅ ሲሞት ዱሺም እንዳየችው፣ ታዲያ እሷ ሁላ እንደገፈተረችው እየተወራ ነበረ። ወደ እሷ የቀረበው ውሱ ነበረ። ከእናቱ በሰማው ወሬ አማካኝነት እሷ እውነትም እጣ ፈንታ ነጋሪ ወይም ዊች እንደሆነች ይጠይቃታል። ያኔ ምንም መናገር አልፈለገችም። በአይምሯ ስታስብ የነበረው እሷ እጣ ፈንታ ነጋሪ ከሆነች ተማሪዎች ካወቁ ለሁሉም ነገር ጥፋተኛ የሚያደርጓት እሷን እንደሆነና እንደሚያሾፉባት ነበረ። በዚህም እቃዋን ሰብስባ ልትወጣ ስትል ግን እሱ እጇን ከያዘ በኋላ ወዲያው ነበር ያቀፋትም እሱ ሰውነት ውስጥ የገባችው ከ10 ዓመት በፊት የሞተችው አያትየው ነበረች። ታዲያ አያትየው የልጅ ልጇ ዱሺም ስለከፋት እሷን ለማበረታታት ፈልጋ ነበረ። ከትንሽ ቆይታ በኋላ ውሱ ወደ ራሱ ይመለሳል። ያኔ ተማሪዎች እንዳለ እያሾፉበትና ያደረገውን ነገር ደግሞ እየነገሩት ነበረ። የልብ ጓደኛው ራሱ ቪዲዮ ቀርጾ ለሱ እያሳየው ነው። ነገሩ ግራ ገብቶታል። እሱ የሚያስታውሰው ምንም ነገር አልነበረም። በዚህም ዱሺምን ጎትቶ ወደ ውጭ ካወጣት በኋላ እሷን የማቀፍ ምንም ፍላጎት እንደሌለው እየተናገረ ነበረ። ይኸውልህ እኔ አልወድህም፣ ላንተም ጥሩ ስሜት የለኝም። ስለዚህ ያቀፍከኝ ምክንያት ለኔ ማስረዳት አይጠበቅብህም። ተናዳም ልትሄድ ስትል ግን ወዲያው የሷ አያት መንፈስ ነበረ እሱ ሰውነት ውስጥ የገባው። አያትየውም ስትናገር የነበረው መጠንቀቅ እንዳለባት፣ እዚህ ትምህርት ቤት ውስጥ ከ10 ዓመት በፊት ያመለጣቸው እርኩሱ መንፈስ እንዳለና ሰነፍ ተማሪዎችን እያጠቃ እንደሆነ ትነግራታለች። ወዲያው የአያትየውን ድምጽ ስትሰማ እሷ እንደሆነች አውቃ ነበረ። አያትየውም እሷን ማየት ከፈለገች ማመን እንዳለባት ስትነግራት ወዲያው አይኗን ጨፍና ስትገልጥ የአያቷን መልክ ነበረ ፊት ለፊቷ ያየችው። በዚህም አያትየውና እሷ ይተቃቀፋሉ። ነገር ግን ነገሩን ከሩቅ ለሚያዩ ተማሪዎች የሚታያቸው ዱሺምና ውሱ እንደሚተቃቀፉ ነበረ። ነገር ግን ወዲያው እርኩሱ መንፈስ ነበር የመጣው። ከሁለቱም ጋር የሚደባደብ ጀመረ። ያኔ እቆጣጠረዋለሁ ብላ ዱሺም ብታስብም አልቻለችም። ከመሬት ነበር የወደቀችው። በዚህ ሰዓት ግን ዳይሬክተሩ ወዲያው ትንሽዬዋን ከረጢት ካወጣ በኋላ እርኩስ መንፈሱን በዛች ከረጢት ውስጥ መክተት ችሎ ነበረ። ሁለቱም ራሳቸውን ያገኙት ክሊኒክ ውስጥ ነበረ። ቀድሞ የነቃው ውሱ ነው። በዛ ሰዓት ግን የሷ 10 ዓመት ሙሉ አብሯት የነበረው ሃንሱ የሚባለው ልጅ አጠገቧ ተኝቶ ነበረ። ይሄንን ነገር ደግሞ ውሱ ማየት ይችላል። በዚህም በጣም ይደነግጥ ጀመረ። እንዳየው የተረዳውም ሃንሱ እሱ ጋር ይመጣና ያስፈራራው ጀመረ። ታዲያ ዱሺምም ትነቃለች። እሱም ሲጠይቃት የነበረው ምን እንዳደረገችው ነበረ። ልትመልስለት እንኳን አልፈለገችም። ጥላውም ትሄዳለች። እሷም ከትምህርት ቤት እየወጣች እያለ ዳይሬክተሩ ከኋላ እያያት ነበረ። አስማታዊ ቃሎችን በመጠቀም ነበረ ያንን እርኩስ መንፈስ በከረጢት መያዝ የቻለው። በእነሱ መካከል ያለውን ኮንትራት መርሳት እንደሌለበት። ታዲያ መንፈሱ ማጥቃት የሚችለው እዛ ትምህርት ቤት ውስጥ ሰነፍ ተማሪ የሆኑትን ብቻ እንደሆነ እየነገረው ነበረ። ዱሺምን ቤት በደረሰችበት ጊዜ ሃንሱ ክፍሏ ውስጥ ቁጭ ብሎ ነበረ። ታዲያ እንዴት ውሱ እሱን እንዳየው እየጠየቃት ነበረ። እኔ ማቀው ነገር የለም። ሳስበው ግን አያቴ እሱ ሰውነት ውስጥ ስለገባች እሷ ከወጣች በኋላ ይህንን ኃይል ማግኘት የቻለ ይመስለኛል። በሌላ በኩል ውሱ ደግሞ ቤት በሄደበት ጊዜ ራሱ መንፈስ አይቶ ነበረ። በዚህም የተነሳ ከራሱ ጋር መሆን ከብዶት እየሮጠ ወጥቶ በአስማቆሚያው ጋር ቁጭ ብሎ ነበረ። ለጥያቄው መልስ ለማግኘት እሷ ቤት ይሄዳል። ታዲያ እሷንም ሲጠይቃት ምንም ነገር ማድረግ እንደማትችል መንፈሱን እንዲያ ያደረገችው እሷ እንዳልሆነች፣ ታዲያ ልታድነውም እንደማትችል ነበር የነገረችው። ይኸውልህ ልንገርህ፣ አንተ አሁን ገና አንድ መንፈስ ነው ያየኸው። የኔ ህይወት ግን ካንተ ህይወት በጣም ይለያል። የኔ ዓለም ካንተ ይለያል። ገባህ አይደል? ታዲያ እሱም የሷን ዓለም ማየት ፈልጎ ነበረ። እጇን ካሸች በኋላ አይኑን ትሸፍንለታለች። ልክ ሲገልጥ ግን ያየው እጅግ በጣም ብዙ የሆኑ መንፈሶች እሱን እየቀረቡት ነበረ። እሷም ዝም ብላ ወደ ቤቷ ትገባለች። በዛ ሰዓት እየበዙና እየቀረቡት ነበረ። በዚህም ጩኸቱን ሰምታ ነበረ። ታዲያ እሱም እየሮጠ ከዛ ቦታ ይሄዳል። ምን ተፈጠረ ብላ ለማየት በወጣችበት ጊዜ ግን እሱን ልታገኘው አልቻለችም ነበረ። ምናልባት መንፈሶችን የማየት አቅሙን እንዳጣ በማሰብ ምንም እንዳልተፈጠረ ተረታ ወደ ቤት ትሄዳለች። እሱ ግን ከነዛ መንፈሶች ለማምለጥ የገባው ባስ ውስጥ ነበረ። ባሱን በሚቃኝበት ሰዓት ማንም እዛ ውስጥ አልነበረም። በዚህ ሰዓት ሰላም ነው ብሎ በሚሄድበት ጊዜ ግን እንደ ድንገት ሲዞር መንገድ ላይ ሌሎች 2 መንፈሶችን ያያል። እንዳላያቸው ለማስመሰል እየሞከረ ነበረ። የባሱ ሹፌሩም ቶሎ እንዲነዳ ያስጠነቅቀዋል። ከዛ ቦታም ከሄደ በኋላ ነገሮች እንደተስተካከሉ ቢያስብም ዞር ሲል ግን
እጅግ በጣም ብዙ መንፈሶች እዛ ባስ ውስጥ ገብተው ነበረ። በዚህ የተነሳ ልጁ በሽተኛ ይሆናል። በቀጣይ ቀንም ውሱ ትምህርት ቤት አልመጣም ነበረ። በዚህም ተማሪዎች እሷ የሆነ ነገር እንዳደረገችው እያወሩ ነበረ። ወዲያው አንድ ተማሪ እየሮጠ ይመጣና በቅርቡ ፈተና እንዳለ ነበር የተናገረው። ታዲያ ዱሺምም እሱን ለማግኘት ቤቱ ነበር የሄደችው። መንፈሶቹ እንዲርቁት ከፈለገ ኮስታራ መሆን እንዳለበትና ለነሱ ትኩረት እንዳይሰጥ እየነገረችው ነበረ። ትሰማኛለህ? በቅርቡ ፈተና አለ። እኔ ደግሞ በጣም ጎበዝ ተማሪ ነኝ። እኔ አንደኛ ወጥቼ አንተ ከኔ በታች መሆን የማትፈልግ ከሆነ ትምህርት ቤት መምጣት አለብህ። በዚህም ይሄን እያወራችሁ እየተሳሳቁ ነበረ። እናትየውም እታች ሆና ልጇ ሲስቅ ስትሰማ በጣም ደስ ይላታል። በመቀጠልም ውሱ እሷን ይዞ የሄደው የኢናም የእናቱ ሬስቶራንት ውስጥ ነበረ። ታዲያ ስለ ኢናም ውሱ በሚናገርበት ጊዜ ኢናም አሁን ላይ ውጤቱ በጣም ዝቅ እንዳለ ነበረ። በዚህ ፈተና ጥሩ ውጤት ካልሰራ እሱ የመጨረሻኛ ተማሪ እንደሚሆንና ምናልባት እንደ ጓደኞቹ ራሱን እንዳያጠፋ እንደፈራ እየተናገረ ነበረ። በዛ ሰዓት የኢናም አባት መንፈስ በአካባቢው ይንዣበብ ነበረ። ይህንን የሰማችው ዱሺምም አባትየው እሱን የሚመክረውን ነገር እያስተላለፈች ኢናምን ትመክረው ጀመረ። በሌላ በኩል እናትየው ደግሞ ከዚህ ቀደም የተፈጠረውን ነገር እያስታወሰች ነበረ። የእሷ እናት ወይም የዱሺም አያት አሁን ዱሺም ወደምትማርበት ትምህርት ቤት እንድትዘዋወር የመከረቻለ እናትየው እሷ ነበረች። ታዲያ አያትየው ይህንን ያደረገችበት ምክንያት እዛ ትምህርት ቤት ውስጥ እጅግ በጣም ትልቅ መንፈስ ስላለ ነበረ። ያንን መንፈስ ደግሞ ልታስወግደውና ልትጋፈጠው የምትችለው ዱሺም ብቻ ነበረች። እናትየውም ስለ ልጇ ደህንነት ብትፈራም በልጇ ተማምናባት ነበረ። ታዲያ አያትየው እዛ ትምህርት ቤት ውስጥ ዱሺም መንፈሱን ብቻዋን እንደማትጋፈጥ ታውቃለች። ለእሷ ብላ ልክ እንደ እጣ ፋንታ እሷን የሚረዳት ወንድ አዘጋጅታላት ነበረ። እንደ አጋጣሚ ሆኖ እሱ ደግሞ ውሱ ነበረ። ውሱም እሷን ወደ ቤቷ ይሸኛታል። በዚህም የተነሳ መጨረሻ ላይ አቅፏት ነበረ። ከዚህ ቀደም ከአንዴም ሁለቴ እንዳቀፋት፣ ነገር ግን እሱን እንደማያስታውስ ይህንን ያደረገው ለማስታወስ እንደሆነ ነበር የነገራት። በዚህም የራሱን ስሜት በሚያዳምጥበት ጊዜ እንደወደዳት ተረድቷል። ያኔም ቻው ብሏት እየሮጠ ይሄዳል። እሷም ከሄደ በኋላ ደስ ብሏት ነበረ። የፈተናውም ቀን ይደርሳል። ሁሉም ተማሪዎች በቀልጣፋ ሁኔታ እየተፈተኑ ቢሆንም ኢናም ግን በፈተናው መሀል እየተኛ ነበረ። በተደጋጋሚ ዱሺም እየቀሰቀሰችው ነበረ። ይህንን ያየው ውሱ በጣም ደስ ይለዋል። ውጪም ከወጡ በኋላ ውሱና እሷ እያወሩ ነበረ። በዚህም ሲናገር የነበረው ከዚህ ቀደም የሞተው የክፍል ጓደኛቸው መሞት እንደማይፈልግ ከመሞቱ በፊት ሲናገር እንደነበረ ይህንን እንደሰማ፣ ይሄ ነገር ደግሞ ኢናም ላይ እንዲፈጠርበት እንደማይፈልግ ይናገራል። እሱም እንደሚጠረጥረው ትምህርት ቤት ውስጥ የሆነ ኃይል እንዳለ፣ ያ ኃይል ደግሞ ተማሪዎችን እየጎዳ እንደሆነ ይናገራል። ታዲያ ይህንን ነገር እሱ አስቀድማ ብታቅም የሱ ፍሬ ያለው ግምት ግን በጣም አስገርሟት ነበረ። በዚህም ሲነግራት የነበረው መንፈሶች እንዳለ መጥፎ እንዳልሆኑ ነው። ታዲያ ከዚህ ቀደም እሷ መንፈሶችን የሚያርቅ የአስማት ወረቀት ብትሰጠውም አንድ ቀን ላይ መብራት ይጠፋል። በዛ ጊዜ ያ ወረቀት ወድቆበት ነበረ። በዚህም ሁሌ ተደብቆ መኖር እንደማይችል ወስኖ ቁጭ እንዳለ፣ ያኔ የሁሉ መንፈሶች እንደመጡ በዛ ሰዓት ግን እንዳልጎዱትና አንድ በአንድ ግን በህይወታቸው ያጋጠማቸውን ለማንም ያላማከሩትን ነገር ሲናገሩ እንደነበረ ይነግራታል። እሱ ብቻ አልነበረም። እነሱ አውርተው ከጨረሱ በኋላ እሱም የራሱን ስሜት ተናግሮ ነበረ። ያወራውም ክፍላቸው ውስጥ ያለች አንድ አዲስን ተማሪ በጣም እንደወደዳት ነበረ። ይህንን ነገር ለሷ ሲነግራት እኔ ነኝ ብላ ግን አልገመተችም ነበር። ትምህርት ቤታቸው ውስጥ ውሱን የምትወደው አንዲት ቆንጆዬ ተማሪ ነበረች። ሱቻንግ ትባላለች። ታዲያ ሁል ጊዜ ዱሺም እና ውሱ አንድ ላይ እያሳለፉ ስለሆነ እነሱን በመከተል የሄደችው የዱሺም ቤት ነበረ። ያ ቤት ደግሞ የአስማተኛ ቤት እንደሆነ ስለሚወራ ዱሺምን እዛ በር ጋር ስታገኛት እሷ ዊች ወይም የወደፊት እጣ ፈንታን የሚናገር አስማት ያላት ሴት እንደሆነች አውቃባት ነበረ። ይሄ ነገር እንዳይታወቅባት ዱሺም ብዙ ብትሞክርም አልቻለችም። በዚህም ሱቻን ያስጠነቀቀቻት እሷ አስማተኛ እንደሆነች ለተማሪዎች እንዳትናገርባት ከፈለገች በቻለችው መጠን ከውሱ መራቅ እንዳለባት አስጠንቅቃት ነበር የሄደችው። ታዲያ በቀጣይ ቀንም ውሱ እሷን ለማናገር በሚሞክርበት ጊዜ በጣም አኩርፋ ነበረ። ልታናግረው እንኳን አልፈለገችም። በዚህም ምን ተፈጥሮ እንደሆነ ግራ ገብቶት ነበረ። ታዲያ ዱሺምም የመጀመሪያ ቀን እዛ ትምህርት ቤት ስትገባ ራሱን ስላጠፋው ልጅ እያስታወሰች ነበረ። እሱ የወደቀበትን ቦታ እያየች ነበረ። የደም እንጥብጣቢም ነበረ። በዚህም ያን ቀን ልጁ ራሱን ሲያጠፋ ግዴለሽ ሆኖ ወደ ክፍሏ ልትሄድ ስትል ግን ያ የሞተው ልጅ መንፈሱ ወዲያው ወጥቶ ነበረ። በዚህም ሲነግራት የነበረው ለሷ መሞት እንዳልፈለገ እንዲሁም መሞት እንደማይፈልግ ነበረ። ወዲያው ግን የሆነ ነገር ይመጣና
ሰውነቱን ካቃጠለው በኋላ እርኩሱ መንፈስ የሱን ነብስ መውሰድ ችሎ ነበረ። እሷም በግዴለሽነት እየሮጠች ነበር ወደ ክፍሏ ሄደችው። ባስ ማቆሚያው ጋር በነበረችበት ጊዜ ሃንሱ መጥቶ እናቱን እንደሚፈልግና እንድታፋልገው እየጠየቃት ነበረ። ያ ለማንም ባይታይም ለሷ ይታያት ነበረ። ታዲያ ካጠገቧ እንዲርቅም በቁጣ በምትናገርበት ጊዜ የክፍል ጓደኛዋ የሆነችው አጠገቧ የቆመችው ልጅ የተናገረችው እሷን መስሏት በጣም ተናዳ ልትመታት ቀርባ ነበረ። ያን ጊዜ የመጣው ውሱ ነበረ። በዚህም ልጅቷን ይቆጣታል። ልክ ውሱን ስታየው የፈራችው ልጅም ከዛ ቦታ ጥላ ትሄዳለች። ይኸውልህ ከዚህ በኋላ እኔ መከተል እንዲሁም ስለኔ መጨነቅ የለብህም። ትምህርት ቤታችን ውስጥ እጅግ በጣም ከባድ መጥፎ መንፈስ ነው ያለው። ያ መንፈስ ደግሞ የሚወስደው መጨረሻ የሚወጡ ተማሪዎችን ነው። እንዲህ ብለው ነበር የተለያዩት። ታዲያ እሱም ቤት ሆኖ የሚያስበው ስለተፈጠረው ነገር ነበረ። እሷን ለማግኘትም ከቤት በወጣበት ጊዜ በሩ ላይ ያገኛት ሱቻንግ ነበረ። አብረው እንዲያሳልፉ ጥያቄ ታቀርብለታለች። ታዲያ ግን እሱ ጥሏት ሊሄድ ሲል ግን ታስፈራራው ጀመረ። አስማት እንዳላት ለተማሪዎች እንደምትናገር ብትነግረውም በግዴለሽነት እሱ ጥሏት ይሄዳል። ዱሺም ጋርም ከሄደ በኋላ እሷ የነገረችው መንፈሱን መያዣ ምንም አይነት መንገድ እንደሌለ እነሱ ማድረግ የሚችሉት መጸለይ ብቻ እንደሆነና የመጨረሻ የሚወጣው ልጅ ጓደኛቸው እንዳይሆን ተስፋ እንዳላት እየነገረችው ነበረ። በቀጣይ ቀንም ወደ ትምህርት ቤት ትሄዳለች። ያኔ ተማሪዎች እያጉረመረሙ እያዩት ነበረ። እሷ አስማት እንዳላትና ዊች እንደሆነች ሁሉም ሰው አውቆ ነበረ። ይህንን ያደረገችው በእርግጠኝነት ደግሞ ሱቻንግ እንደሆነች ጠርጥራ ነበረ። የፈተናቸው ውጤትም ይደርሳል። መጨረሻ የወጣው የነሱ ጓደኛ ኦናም ነበረ። በዚህም ምንም አልመሰለውም፣ ፈገግ ይላል። ታዲያ ወደ ባስኬትቦል ኮርቱ ከሄደ በኋላ ግን ቡሱ ያገኘውና ይደበድበው ጀመረ። በሱ በጣም እንደተናደደበትና ወደ ክፍል ተመልሶ መቀመጥ እንዳለበት እየነገረው ነው። ይህንን ያደረገው ስለ ጓደኛው ስለፈራ ነበረ። በዛ ሰዓት ግን መንፈሱ መጨረሻ የወጣውን ልጅ ነፍስ ለመውሰድ ተለቆ ነበረ። በዚህም ወደ እነሱ ይመጣ ጀመረ። በዛ ሰዓት የመጣችው ዱሺም ነበረች። እሷም ለመከላከል እየሞከረች ነበረ። መንፈሱ ግን እጅግ በጣም ኃይለኛ ነበረ። ታዲያ በዚህ ሰዓት ማድረግ ያለባቸው እሷ መንፈሱን ስታዘናጋ ሁለቱ መሮጥ እንዳለባቸው እየነገረቻቸው ነበረ። ይህንን የሰማው ውሱ ግን እሷን ትቶ መሄድ አልፈለገም። ነገር ግን ምንም ማድረግ ስለማይችል ሩጡ ብላ ማስጠንቀቂያ ስትሰጣቸው እነሱ እየሮጡ ይሄዳሉ። ታዲያ እሷም ከመንፈሱ ጋር ለመደባደብ ብትሞክርም ትንሽ እንኳን መንፈሱ ማዘግየት አልቻለችም ነበረ። ኦናምም በዚህ መሀል በጣም እየደከመው ነው። ይህንን ነገር ግን መንፈሱን እሱ ስለማያየው ሊያምን እንኳን አልቻለም ነበረ። በዚህም ከብዙ ሩጫ በኋላ የገቡት ወደ አንድ ቦታ ነበረ። እዛም ለመደበቅ እየሞከሩ ነው። መንፈሱ ግን እየተከተላቸው ነበረ። በዚህም ይሮጣሉ። መንፈሱ በመንገድ ላይ አንድ ሰው ስላገኘ ግን እዛ ሰውዬ ሰውነት ውስጥ ነበር የገባው። እነሱም ሊፍት ውስጥ ገብተው ለማምለጥ በሚሞክሩበት ጊዜ ግን ሰውየው ይከተላቸዋል። ሁለቱንም ነበር ያነቃቸው። በዚህም ውሱን ሲጠይቀው የነበረው ከሰነፍ ተማሪ ጋር ለምን ጓደኛ እንደሚሆን እሱ ጎበዝ ስለሆነ ከኢናም እንዲርቅ እየነገረው ነበረ። ታዲያ በዛ ሰዓት ሊፍቱ ሊዘጋ ሲል የመጣችው ዱሺም ነበረች። ብቻዋን እንደመጣች ያየው መንፈሱ ግን እንደሚያሸንፋት እርግጠኛ ነበረ። እሷም ብቻዋን እንዳልመጣች ትናገራለች። ከዚህ ቀደም ህይወቷን ሙሉ ለሙሉ የተቆጣጠሩት ብዙ መንፈሶችን ይዛ ነበር የመጣችው። በዚህም እነሱ መንፈሱን ይይዙት ጀመረ። በዛ መሃል ሶስቱ ማምለጥ ችለው ነበረ። ኢናም ከዚህ በኋላ ብቻውን መሆኑ አደጋ ስለሚፈጥርበት ይዛው የሄደችው ወደ ቤቷ ነበረ። ታዲያ ስለ መንፈሱ እየነገረችው ነው። እሱ ግን በመንፈስ የሚያምን ሰው ስላልሆነ ተነስቶ መሄድ እንደሚፈልግ ይናገራል። በዛ ሰዓት ከዚህ ቀደም የሱ አባት የነገራትን ሚስጥር ኢናምና አባትየው ብቻ የሚያውቁትን ትነግረው ጀመረ። ያኔ ስቅስቅ ብሎ ያለቅሳል። እሷንም ይቅርታ ይጠይቃት ጀመር። ለማውራትም ውሱና ዱሺም ውጪ በወጡበት ጊዜ የውሱ እናት ነበር የመጣችው። እሷን እየገላመጠቻት ነበረ። እንደምትንቃት ያስታውቃል። ከዚህ ቀደም ብር እየከፈለች እነሱ ጣፈንታ እንዲነግሯት አደረገች እንጂ ለነሱ ክብር የላትም ነበረ። በዚህም እናትየውን ሁላ የውሱ እናት ትሰድብባት ጀመረ። ይህንን ያየችው ዱሺምን በጣም ትናደዳለች። እናትየውም እሱም ከቤቷ እንዲሄዱ ነበር የነገረቻቸው። ከዛ ከሄዱ በኋላ የወጣው ኢናም ነበረ። ይሄ ሁሉ የተፈጠረው በሱ አማካኝነት ስለሆነ ይቅርታ ከጠየቀ በኋላ እየሮጠ ይሄዳል። ታዲያ እናትና አባቱ አጠገቡ አስቀምጠውት በተደጋጋሚ ሲቆጡት ነበረ። ከሰነፍ ተማሪ ጋር ከደሃ ጋር ጊዜ ማሳለፍ እንደሌለበት እየነገሩት ነው። ይህንን በንዴት የሰማው ሙሱ እሱ ሰነፍ ተማሪ ቢሆን አባትየው እንደሚወደው ይጠይቋል። አባትየው ግን እወድሃለሁ ከማለት ይልቅ የጠየቀው መልሶ እንዲህ አይነት ነገር ለምን እንደሚጠይቀው ነበረ። በመልሱ በጣም ተናዷል። ያኔ እየጮህም ቢሆን ከመኪና አስወርዱኝ ማለት ጀመረ። መኪናው አልቆም ሲለው ግን ከፍቶ ለመዝለሉላ ተዘጋጅቷል። ያኔ እናትየው እንዲቆም ትናገራለች። ከእንደዚህ አይነት ቤተሰቦቹን በንዴት እየሮጠ ነበር የሄደው።
ኢናምም እናቱ ሬስቶራንት ውስጥ ነበረ። በዚህም ጊዜ እያጸዳ እያለ ሰው ያዋራው መስሎት ነበረ። እንግዶች ይሆናሉ ብሎ በማሰብ ዞር በሚልበት ሰዓት ግን በቦታው ማንም አልነበረም። ከትንሽ ቆይታ በኋላ የመጣው ውሱ ነበረ። እዛ ሲያይ የኢናም እቃዎች አሉ፣ ኢናም ግን የለም። በዚህም ደውሎ የነገራት ለዱሺም ነበረ። እሷም በዛ ሰዓት መዶሻ ነበር ያየችው። ያ መዶሻ ከዚህ ቀደም አያቷ መንፈሶችን ለመግደል የምትጠቀምበት መዶሻ ነበረ። ቦርሳዋ ውስጥም በመክተት ያንን መንፈስ ለመግደል ተዘጋጅታ ነበረ። እናቷ ግን እንዳትሄድና እንድትጠነቀቅ ብትነግራትም እናትየውን ምንም ሳሰማት ወደዛ ትሄዳለች። ኢና መሄድ ወደ ትምህርት ቤት ነበረ። እነሱም ወደ ትምህርት ቤት ይከተሉታል። ታዲያ እሱ መስኮቱ ጋር ቁጭ ብሎ እንደሱ አይነት ሰው ጠቃሚነት እንደሌለው፣ ታዲያ እንደሱ አይነት ሰነፍ ተማሪ መኖር እንደሌለ በተደጋጋሚ መንፈሱ እየጮኸ እየነገረው ነበረ። በዛ ሰዓትም ውሱ ይደርሳል። ዱሺምን መታ ነበረ። መንፈሱን እንደምንም ብለው ከዛ መስኮት ጋር እንዲወርድ ማድረግ ችለው ነበረ። ነገር ግን ለመደባደብ ቢሞክሩ መንፈሱ እጅግ በጣም ጠንካራ ነበረ። በቻሉት መጠን ለማዳከም እየሞከሩ ነው። ያኔ የኢናም አይን ወደ ጥቁር ነበር የተቀየረው። መንፈሱ ከሰውነት ውስጥ ወጥቷል ብለው ቢያስቡም እሱ ግን በተደጋጋሚ ያልሆነ ንግግር ነበር ሲናገር የነበረው። በዚህም ዱሺም እያታለላቸው እንደሆነ ትናገራለች። ታዲያ መንፈሱን ለማጥቃት ሞክረው ነበረ፣ አልቻሉም። እሱም እነሱን ከወረወራቸው በኋላ ያንን አጋጣሚ በመጠቀም በመስኮቱ ነበር የዘለለው። ኢናምም መሬት ይዘለላል። በዛ ሰዓት ሊረዳቸው መንፈሱ ሃንሱ ራሱ መጥቶ ነበረ። ታዲያ ኢናም ከራሱ ሰውነት ውስጥ ነፍሱ ወጣ የተዘረረ አስክሬኑን እያየ ነበረ። በዚህም በጣም ደንግጧል። ታዲያ ይሄንን ያየው ሃንሱ እሱ ከስጋው ሙሉ ለሙሉ ሊለይ 5 ደቂቃ ብቻ እንደቀረው ቶሎ ብለው ወደ ሆስፒታል መውሰድ እንዳለባቸው እየመከሩት ነበረ። እነሱ ደግሞ እንዴትም አድርገው እሱን ተሸክመው ይዘው መሄድ አይችሉም ነበረ። በዚህም ዱሺም ያመጣችው ሐሳብ ኢናም ሰውነት ውስጥ መንፈሱ ሃንሱ እንዲገባ ነበረ። በዚህም እሱ ሰውነት ውስጥ ከገባ በኋላ ደሙ እንዳይታይ አናቱ ላይ የሳይክል ሄልሜት አድርጎ ወደ ሆስፒታል ይሄዳል። ታዲያ ዛም ከተዘረረ በኋላ ከሱ ሰውነት ውስጥ ነበር የወጣው። ሆስፒታልም ጥብቅ ክትትል ለኢናም ይደረግለት ጀመረ። በቀጣይ ቀንም ርዕሰ መምህር ወደ ትምህርት ቤት ሲገባ የተዘጋው በር በሰንሰለት ቢሆንም ተከፍቶ ነበረ። የደም ጠብታዎችም በቦታው ነበሩ። ግራ በመጋባትም ወደ መምህራን አዳራሽ በሄደበት ጊዜ የነዱሺም የክፍል መምህራቸው ጋር ነበር የተገጣጠመው። ሰውየው ውስጥ መንፈሱ ገብቶ ነበረ። በዚህም ዳይሬክተሩን ይደበድበው ጀመረ። እንደምንም ብሎ ግን አስማታዊ ቃላቶችን ዳይሬክተሩ በመጠቀም ትንሽ የቀረጢት ውስጥ መንፈሱ መክተት ችሎ ነበረ። ኢናም የተባለው ተማሪ መሞት ስላልቻለ መንፈሱ በጣም ተናዶ ነበረ። ዳይሬክተሩን በዚህ ተናዷል። ያዳነችው ዱሺም እንደሆነች በመጠርጠርም እሷን ከትምህርት ቤት ለማባረር ነበር የወሰኑት። ወደ ቢሮም ትጠራለች። እዛ የውሱ እናትም ቁጭ ብላ ነበረ። እናትየውም እሷን እየገላመጠቻት ነበረ። ወዲያው የመጣው ውሱ ነው። እሱም ጥፋተኛ እንደሆነ ይናገራል። ከጀርባም የዱሺምን እጅ ይዘው ነበረ። ታዲያ ሁለቱም እንዲቀመጡ ይደረጋል። በዚህም እሷ የትምህርት ቤቱ መጥፎ ራዕይ ስለሆነችና በተደጋጋሚ ከትምህርት ቤት እያመለጠች እየወጣች ስለሆነ መባረር እንዳለባት እየተነገረ ነበረ። ይህንን ያሰማው ውሱ ደግሞ እሷ እንድትባረር አልፈለገም። እሷ ከትምህርት ቤት ከተዘዋወረች አብሮ እንደሚዘዋወር፣ ምክንያቱም እዚህ ነገር ውስጥ እጁ እንዳለበትና ጥፋተኛ እንደሆነ እየተናገረ ነው። እናትየውም ልጇ የሚናገረውን ቃል ሁላ ማመን ከብዷት ነበረ። ታዲያ ዳይሬክተሩ ደግሞ እሷ ከተባረረች ውሱ አብሮ ከወጣ ይህን ማድረግ አይችልም። ምክንያቱም ውሱ የትምህርት ቤቱ ከሙሉ ተማሪዎች አንደኛ የሚወጣው ልጅ ነበረ። ትምህርት ቤቱ እንዳይሰደብበትም ምክንያት በመፍጠር ዱሺም እንደማትባረርና እዛው እንደምትቀጥል ዳይሬክተሩ ይናገራል። ያሰበው መንፈሱ ባልታወቀ መልኩ እሷን እንደሚያስወግዳት እርግጠኛ ነበረ። የዱሺም እናትም ልጇ ቢሮ እንደተጠራች በሰማችበት ጊዜ በስራ ልብሷ እየሮጠች ነበር የመጣችው። እዛ ከውሱ እናት ጋር ትገናኛለች። ወዲያው ግን መንፈሶች በአጠገቧ ሲኖሩ በእጇ የያዘችው ደውል ሊንቀጫቀጭ ጀመረ። አንድ ኃይልም እየጎተተ ይወስዳታል። ወደዛ በሄደችበት ጊዜ መንፈሱ ነፍሶችን የሚያስቀምጥበት ስፍራ ነበረ። ብዙ ነፍሶች እየጮሁ ነው። ይህንን ስትሰማ በጣም ትፈራለች። እየሮጠችም ወደ ቤት ነበር የሄደችው። ዱሺም እና ውሱ ቁጭ ብለው ሲያወሩ የነበረው ውሱ ስለ ኢናም መንፈስ በጣም ተጨንቆ ነበረ። የት እንዳለ አያውቅም። ታዲያ ያንን መንፈስ የደበቀው መንፈሱ ሃንሱ ነበረ። ምክንያቱም የኢናምን መንፈስ መጥፎ መንፈስ ካገኘው ይወስደው ነበረ። ትምህርት ቤት ውስጥም ሌላ ፈተና እንደሚዘጋጅ ዳይሬክተሩ ነበር የተናገረው። ታዲያ እነሱ ክፍል ያለች አንድ ተማሪም በጣም ተጨንቃ ነበረ። በቅርቡ ኢናም ስለተወገደ ከሱ ላይ ደግሞ ያለችው እሷ ስለሆነች አሁን በሚኖረው ፈተና ላይ መጨረሻ እንደምትወጣና እንደምትሞት እርግጠኛ ነበረች። በዚህም ቀድማ ራሷን ለማጥፋት ተዘጋጅታለች። በዛ ሰዓት እሷ የሆነ ነገር ልታደርግ እንደሆነ የጠረጠሩት ዱሺም እና ውሱ ተከትለዋት ነበረ። በዚህም ዱሺም ታናገራት ጀመረ። ልጅቷ ራሷን ማጥፋት እንደሌለባትና ነገሩ እንደሚስተካከል እየመከረቻት ነበረ። ከዛ ቦታ ዱሺም ከሄደች በኋላ ግን
የተለያዩ ድምጾችን ልጅቷ ትሰማ ጀመረ። በመገረምም ውጭ ወጣ ስታይ በቦታው ማንም አልነበረም። ታዲያ ግን ልጅቷ ኮሚክ የተባሉ የአኒሜሽን የተለያዩ ስዕሎችን መሳል ትወድ ነበረ። እንድትኖር እንፈልጋለን እንዳትሞቺ እያሉ ሲያወሩ የነበሩት እነዛ የሳለቻቸው ስዕሎች ነበሩ። በዚህም ራሷን ታረጋጋለች። ለማመስገንም ወደ ውጭ ስትወጣ ዱሺምና ውሱ ቆመው ነበረ። ነገሩን እነሱ እንደሚያስተካክሉትና ራሷን ለማጥፋት እንዳታስብ ነበረ የነገሯት። እሷም በማመስገን ሁለቱንም ተሰናብታቸው ትሄዳለች። ታዲያ ሃንሱም ከዚህ ቀደም እነሱ ቤት ጋር አንድ ሰውዬ መጥቶ መንፈሱን በከረጢት ሲወስድ እንዳየ እየተናገረ ነበረ። ታዲያ ሃንሱ ግን ፊቱን ማስታወስ አልቻለም። እሷም እንዲያስታውስ ምን ማድረግ እንዳለበት ነግራው ነበር የሄደችው። ቤትም ስትገባ ትምህርት ቤት ውስጥ በሄደችበት ጊዜ እናትየው የተለያዩ የነብሶችን ጩኸት ስለሰማች እዛ ቁጭ ብላ ራሷን በተለያዩ ገመዶች አጥራ ለመጸለይ እየሞከረች ነው። ዱሺምም እናቷን ስታያት በድንጋጤ ትጮኻለች። በቀጣይ ቀን ትምህርት ቤትም እናትየው ያየችውን ለማየት ለመሄድ ወስና ነበረ። በዛ ሰዓት ውሱ ተኝቶ ነበረ። ልትረብሸው አልፈለገችም። ብቻዋን ወደዛ ትሄዳለች። በሌላ በኩል ውሱ ደግሞ ህልም እያየ ነበረ። አንድ ክፍል ውስጥ በገባበት ጊዜ ከዚህ ቀደም የሞቱ ጓደኞቹ እንዳለ ነብሳቸው እዛ ቆሞ ነበረ። ወደ ኋላ ሲዞርም ግን ዱሺምም አለች። በዚህም በድንጋጤ እየጮኸ ነበር የተነሳው። በዛ ሰዓት እሷ ወደ ተዘጋው በር ትሄዳለች። በዚህም የተለያዩ ነብሶች እየጮሁ ነበረ። ያኔ ሰውነቷ እንዳለ ይዘል ጀመረ። ራሷን ልትስት ስትል በሰዓቱ የደረሰው ውሱ ነበረ። በዚህም እሷ የሰማችውን ነገር ማረጋገጥ ስላለባቸው ሁሉን ነገር ያማከረችው ለውሱ ነበረ። እነሱም አንድ ላይ በመሆን የክፍል መምህራቸው ጋር ይሄዳሉ። እሱ እንዲረዳቸው እየጠየቁት ነበረ። ታዲያ ተማሪዎች የሚሞቱበት አንድ ኃይል እንዳለ ያ ኃይል መጥፎ እንደሆነና መጨረሻ የሚወጡ ተማሪዎችን ስለሚያድን እሱን ለማግኘት ወደ አንድ ክፍል መግባት እንዳለባቸው እየተናገሩ ነው። እሱ ይህንን ነገር አላመነም ነበረ። ነገር ግን ውሱ በጣም ጎበዝ ተማሪ ስለሆነ እሱ የሚለውን ነገር ስለሚያምን በቀጣይ ቀን የክፍሉን ቁልፍ ይዞ እንደሚመጣ ና እንዲገናኙ ነበር የጠየቃቸው። ታዲያ በቀጣይ ቀንም የቀጠሮ ቦታው ላይ ለመሄድ እቃዋን ሰብስባ ነበረ ዱሺም የተዘጋጀችው። እናትየው ግን አላሳልፍሽም ትላታለች። ይህንን መንፈስ ማስወገድ የምትችለው እሷ ብቻ ስለሆነች እናቷ የምትላትን አልሰማችም። በሌላ በኩል ደግሞ ውሱ ከቤት የሚወጣበት መንገድ እየፈለገ ነበረ። ያኔ ሱቻንግን ወደ ቤት ይጠራታል። እሷ ቤት ከመጣች በኋላ ሃንሱን እሷ ሰውነት ውስጥ እንዲገባ ነበር ያዘዘው። በዚህም ሁለቱ ውጪ አብረው ጊዜ ሊያሳልፉ እንደፈለጉ ለእናቱ በመናገር እናትየው ከሱቻንግ ጋር እንዲሆን ስለምትፈልግ ምክንያት ፈጥረው ከዛ ይወጣሉ። የሄዱትም ወደ ተዘጋው ክፍል ነበረ። ታዲያ ያንን ክፍል ከዚህ ቀደም የነዱሺም የክፍል መምህር ራሱ አይቶት አያውቅም ነበረ። የተለያዩ አስማታዊ ጽሁፎች እዛ ላይ ተለጥፈዋል። በዚህም ጋኑን በተለያየ መንገድ ለመክፈት ቢሞክርም አልቻለም። በመጨረሻም ቁልፉን ያገኘዋል። ታዲያ ወደ ውስጥም ይገባሉ። ሲገቡም ያዩት የተለያዩ ተማሪዎች እዛ እንዳሉ ነበረ። ከዚህ ቀደም ነብሳቸው የተወሰዱ ተማሪዎች ነበሩ። እዛ ያሉት የተማሪዎች መንፈሶችም ልክ ውሱን ሲያዩት በጣም ደንግጠው ነበረ። ምክንያቱም እሱ የክፍላቸው ጎበዝ ተማሪ ነው። በዚህም እነሱ እዚህ ምን እንደሚሰሩ ሲጠይቋቸው ዝም እንዲሉና መንፈሱ እንዳይሰማቸው ከሰማ እዚህ መጥቶ እንደሚቀጣቸው እየተናገሩ ነው። ወዲያው አንዷ ተማሪ ከኋላቸው መንፈሱ እንደመጣ ትናገራለች። በዚህም ሲዞሩ መምህር ውስጥ መንፈሱ ገብቶ ነበረ። ወዲያው ያነቃት ዱሺምን ነበረ። እሷን ለመጉዳት በሚሞክርበት ጊዜ ደግሞ ውሱ ይመጣል። ከጀርባ ከያዘው በኋላ ለማላቀቅ እየሞከረ ነው። በሌላ በኩል ሃንሱ ከሱቻንግ ሰውነት ውስጥ ከወጣ በኋላ እነሱን ለመርዳት ለመሄድ ሲያስብ ወዲያ ያየው የዳይሬክተሩን ፎቶ ነበረ። በዚህም ከዚህ ቀደም መንፈሱን በከረጢት ውስጥ የከተተው እሱ ስለሆነ እነሱን ለማገዝ ወደዛ ከሄደ በኋላ ያየውን እያንዳንዱን ነገር የነገራት ለዱሺም ነበረ። ከዚህ ቀደም ደግሞ ያ ነፍስ ከእጁ ያመለጠው እርኩስ መንፈስ እዛው ሃንሱን ወደ ራሱ መውሰድ ችሎ ነበረ። ሃንሱ ፍለፊቷ ሆኖ ሲጠፋ ስታይ በጣም ታለቅሳለች። ለ10 ዓመታት አብሯት ነበረ። እናቱን ማግኘት ደግሞ በጣም ይፈልጋል። ቃል ብትገባለትም ይሄን ማሳካት ባለመቻሏ በጣም አዝና ነበረ። ታዲያ ከዚህ ሁሉ ጀርባ ያለው ዳይሬክተሩ እንደሆነ ቢያውቁም እሱ ላይ ቂም ከመያዝ ይልቅ እንዴት ብለው መንፈሱን ማስወገድ እንዳለባቸው መወያየት እንዳለባቸው ትነግረዋለች። ማታ ላይ ከዛ ሁሉ ውጥንቅጥ በኋላ መምህሩ በጣም ደንግጦ ነበረ። በቀጣይ ቀን የሄደው ርዕሰ መምህሩ ጋር ነው። በዚህም ሲነግረው የነበረው ዱሺምንና ውሱን ይዞ ወደ ተዘጋ ክፍል እንደወሰዳቸው እዛ ደግሞ እስከዛሬ ሰነፍ ተማሪዎችን ሲወስድ የነበረው መንፈስ እንዳገኘውና እሱ ማስወገድ እንዳለባቸው ከዚህ በኋላ ተማሪዎች ፈተና እንዳይፈተኑ ለርዕሰ መምህሩ ባለማወቅ እየተናገረ ነው። ያኔ ርዕሰ መምህሩ እንደብድ ያደርገው ጀመረ። እሱንም ካነቀው በኋላ ያስፈራራዋል። የተማሪዎች ፈተና ብቻ ሳይሆን ያስተማሪዎችም እንዳለ። ታዲያ እሱ ከአስተማሪዎች ፈተና መጨረሻ ከሆነ የሱን ነፍስ ወስዶ ለሰይጣኑ እንደሚሰጠው እያስጠነቀቀው ነበረ። ስራውን ማጣት ያልፈለገው መምህርም ዝም
ይላል። በሌላ በኩል ኢናም አሁንም ኮማ ውስጥ ነበረ። ነፍሱ ወደ ስጋው አልተቀላቀለችም። እናትየው ደግሞ የምትከፍለው ብር ስለሌላት በጣም አዝና ነበረ። በዚህም እነሱ ያበረታቷታል። በቅርቡ እንደሚነሳ ቃል እየገቡላት ነበረ። በቀጣይ ቀንም ያንን መንፈስ ለመጋፈጥ ስለተዘጋጁ ነገ የሚፈጠረውን ስለማታውቅ ትስመዋለች። ታዲያ ፍቅራቸውን ተገላልጸው ነበረ። በቀጣይ ቀንም ፈተና ተዘጋጅቶ ነበረ። ታዲያ እሷ ያሰበችው መንፈሱን ግድ መያዝ ስላለባት ኡንኪያንግ የተባለችው ከዚህ ቀደም ራሷን ልታጠፋ የሞከረችውን ተማሪ ከሷ ጋር ሺት ተቀያይረው መጨረሻ የምትወጣው ዱሺም እንደሆነች ለማድረግ ነበረ። በዚህም የፈተና ክፍል ውስጥ ይገባሉ። እንደ ሀሳባቸው ለማድረግ ቢያስቡ ሲፈትናቸው የነበረው መምህር በጣም ቁጡና ኮስታራ ስለነበረ እቅዳቸውን ማሳካት አልቻሉም። በሁለተኛው ፈተናም ይገባሉ። ታዲያ ልክ ወረቀቱን ሊቀያየሩ ሲሉ ግን የተናገረባቸው ውሱ ነበረ። እቅዳቸው ሊሳካ አልቻለም። ባደረገው ነገር በጣም ተናዳበት ነበረ። ፈተናውንም ከወሰደ በኋላ መምህሩ ለማረም ተዘጋጅቶ ነበረ። ነገር ግን ርዕሰ መምህሩ ይጠራዋል። በዚህም መጨረሻ እንድትወጣ ማድረግ ያለበት ዱሺምን እንደሆነ ያኔ መንፈሱ እሷን ሲገላት ዳይሬክተሩ እሷን ለመገላገል ተዘጋጅቶ ነበረ። ይህንን ነገር የሰማው መምህር ማድረግ ባይፈልግም ስራውን ላለማጣት ብሎ ይስማማል። በዚህም እሷን መጨረሻ እንደወጣች ለማድረግ ሲሞክር ግን የሆነ አስደንጋጭ ነገር ያያል። በዚህም ቀጥታ ሄደው ወደ ክፍል ነበረ። መጨረሻ የወጣው ውሱ ነበረ። እሱ ላይ የሚጮህበት ጀመረ። ታዲያ ይሄንን የሰማችው ዱሺምም ከዚህ ቀደም እነሱ ላይ የተናገረባቸው እሱ መጨረሻ ወጥቶ መንፈሱን መጋፈጥ ስለፈለገ ነበረ። ታዲያ እሷም ከልጅቷ ጋር ወረቀቱን አልተቀያየረችም። የመጨረሻው ውሱ ነበረ። እሷ ደግሞ ከሱ ላይ ነበረች። የሆነ ሰው ፈተናዋን እንዳቀያየረ እርግጠኛ ነበረች። ታዲያ እሷ ለሰይጣኑ እንድትሰጥ የተነሳውን ሐሳብ ውሱ ስላከሸፈው ደስ ብሎት ነበረ። ውሱ ደግሞ መጨረሻ እንደወጣ የሰማው ዳይሬክተሩ በጣም ይደነግጣል። በዚህም እሱ ጎበዝ ተማሪ እንደሆነ ሁሉም ሰው ስለሚያውቅ ለመንፈሱ መጨረሻ የወጣውን ተማሪ ለመገበር አልፈለገም። ነገር ግን መንፈሱ ከተደበቀበት ሳጥን ውስጥ ለመውጣት ትልቅ ኃይል አግኝቶ ስለነበረ ሳጥኑ ይንቀጠቀጥ ጀመረ። በዚህም መንፈሱ ከዛ ውስጥ ማምለጥ ችሎ ነበር። በዚህም መንፈሱ ለመጋፈጥ ተዘጋጅቷል። እናትየው የተለያዩ ልብሶች ላይ አስማታዊ ጽሑፍ አትማ ሰጥታቸው ነበረ። ልክ እሱን ሊለብሱ ሲሉ ግን ራሷን ልታጠፋ የነበረችው ልጅ ትመጣለች። ስታያቸው ልብሱን በመቀየራቸው ደንግጣ ነበረ። ነገር ግን ምንም አልመሰላትም። እሷን መንፈሱን መጋፈጥ እንደምትፈልግ ትናገራለች። እሷ ብቻ አልነበረችም፣ ሱቻንግም ትመጣለች። እሷም ልትረዳቸው እንደምትፈልግ ነበር የተናገረችው። ያኔ ያደረገችው ነገር ዱሺም መጀመሪያ አይናቸውን መግለጥ ነበረ። ከገለጠችላቸውን በኋላ የተለያዩ አስማታዊ ጽሑፎች ትሰጣቸዋለች። እሱም በትምህርት ቤቱ ዙሪያ እንዲለጥፉ ነበር የነገረቻቸው። በዚህም አመሻሽ ላይ እጁ ላይ የተለያዩ አስማታዊ ጽሑፎችን ጠቅልሎ ውሱ እሷ ደግሞ የአያቷን መዶሻ ይዛ መንፈሱን ለመጋፈጥ ተዘጋጅተው ነበረ። ነገር ግን እነሱ ቻንግን ለጥፉ ያለቻቸውን ወረቀት መንፈሱ ትልቅ ኃይል ስላለው እያቃጠለው ነበር ያለፈው። በዚህም መንፈሱን ያዩት እነሱ ቻንግ በጣም ደንግጠዋል። ቀይ ባቄላ ብትበትንበት ራሱ ሊያቆም አልቻለም ነበረ። በዚህም እነሱ ጋር ይመጣል። በቀላሉ ይደበድባቸው ጀመረ። ከዚህና ከዛ እያጋጫቸው ነው። የተለያዩ አስማታዊ ንግግሮችን ብትጠቀም ሊሳካ አልቻለም ነበረ። ታዲያ በመጨረሻም ውሱ አስማታዊ ነገሩን እሱ ይናገር ጀመረ። እጁም ያበራ ጀመረ። ክብ የሆነ ነገር መንፈሱን ይሸፍነዋል። ያኔ ተወርውራ የነበረችውን ዱሺምን እንድትነሳና በመዶሻው እንድትመታው እየነገራት ነበረ። ተነስታ በመዶሻው ብትመታው ራሱ መንፈሱ በጣም ኃይለኛ ነበረ። መንፈሱም እንደ ገመድ ነበር የረዘመው። ወዲያው ሁለቱንም አንድ ላይ ጠቀልላቸዋል። እነሱ ግን አንድ ላይ በመሆን አስማታዊ ንግግሩን ያደርጉ ጀመረ። በዚህም መንፈሱን ማሸነፍ ችለው ነበረ። ነገር ግን አሁንም እዛች ትንሽዬ ከረጢት ውስጥ መክተት አልቻሉም ነበረ። መንፈሱን ለመያዝ ባሰቡበት ጊዜ ግን የመጣው ዳይሬክተሩ ነበረ። ታዲያ ዱሺምን ለመግደል ተዘጋጅቶ ነበረ። በዚህ መሃል ግን ውሱ ይይዘዋል። ታዲያ ሲታገሉ ሰውየው የወደቀው ወደታች ነበረ። ከደረጃው ላይም ወደ መሬት ይፈጠፈጣል። ወዲያው እዛ ያሉ ጩኸት ነበር የሰሙት። ሱቻንግ ነበረች። ቴራሱ ላይ ሆና ራሷን ለማጥፋት ተዘጋጅታ ነበረ። ይሄንን ያየው ውሱም ቶሎ ብሎ እጇን ይዛታል። ወዲያው አይኗ ይቀየራል። መንፈሱ እሷ ውስጥ ገብቶ ነበረ። ታዲያ በመቀጠል ውሱ ሰውነት ውስጥ ለመግባት ነበር ያሰበው። ያኔ ግን የያዘችው ዱሺም ነበረች። በዚህም እንዲጠነክር በመናገር ዱሺምም አስማታዊ ንግግሮቹን ከተናገረች በኋላ ከረጢት ውስጥ ልትከተው ነበረ። ወዲያው ግን እሱ ጠንካራ ስለነበረ መንፈሱ አሁንም ይበተናል። ያኔ አያቷ ትመጣለች። በዚህም በመበረታታት ዱሺምና ውሱ አንድ ላይ ከረጢቱን በመያዝ የአስማታዊ ንግግሩን ይናገሩ ጀመረ። በዚህም እንደምንም ብለው መንፈሱን ከረጢት ውስጥ መክተት ችለው ነበረ። ታዲያ ከዚህ በኋላ ሌላ ሰው ወስዶ እንዳይጠቀምበት ደግሞ አያቷ ሁሌ መንፈሶች የምታስወግድበትን መዶሻ በማንሳት መንፈሱን እዛው ከረጢት ውስጥ መተዋለች። በዚህም ሙሉ ለሙሉ ሊጠፋ ችሎ ነበረ። ያኔ አያትየው ፊት ለፊቷ ትመጣለች። እንደ ኮራችባት እየነገረቻት ነበረ። መንፈሱ ከዚህ ቀደም በ18 ዓመቷ ሰውነት ውስጥ ገብቶ እንደሚያሰቃያት እንደወሰነ፣ አሁን ግን እሱ ስለተወገደ ህይወቷ ላይ የፈለገችውን ውሳኔ መወሰን እንደምትችል አያትየው እየነገረቻት ነበረ። በዚህም
የሞቱት እዛ ያሉትን ተማሪዎች ነፍስ በመያዝ አያትየው ከዛ ቦታ ትጠፋለች። ሃንሱም በመቀጠል ይመጣል። ለመጨረሻ ጊዜ እናቱን የሚያገኝበትን መንገድ እንዳገኘ እነሱ በሰላም እንዲኖሩ በመመኘት ሃንሱም ከዛ ቦታ ነበር የጠፋው። ዳይሬክተሩን ከወደቀበት ነበር የተነሳው። ታዲያ በህይወት ስላለ በጣም ደስ ብሎት ነበረ። ዞር ሲል ግን አስክሬኑን ያየዋል። በዚህም የቆመው መንፈሱ እንጂ ስጋው እንደሞተ ነበር የተረዳው። ውሱም ጓደኛው ኢናምን ማጣት ስላልፈለገ እሱን ለማግኘት ሃንሱ ደብቆት የነበረው የዱሺም አያት የተቀበረችበት የመቃብር ስፍራ ነበረ። በዚህም እሱን ሄዶ የመቃብር ስፍራው ያገኘዋል። በዚህም ኢናም ከኮማ ይነቃል። ቀናቶችም ያልፋሉ። ለትምህርት ቤቱም ሌላ ዳይሬክተር መጥቶ ነበረ። አሁን ተማሪዎች ፈተና ሲፈተኑ መጨረሻ መውጣትን እንዲሁም ራስን ማጥፋትን አይፈሩም ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።